ሃላንድ የታለ ሃላንድ ምን አባኔ እናምጣልኩ ይሄው ያዝ እርጎን ላሟን ማታመጣት ንቀት ነው እንዳትለኝ ግን ያዝ ይሄው ዴሊቨር አድርጊያለሁ እኔ የምችለውን ይሄን ነው አስቶን ቪላ ሆይ ለዚህ ወግ ላበቃህን ክብር ምስጋና ይድረስና ምትለኝ ነገር አለ አሁን አስቶን ቪላ ሲበላው እናቴ ትሙት አልደበረኝ ማን በጣም ነው የደበረኝ ማን በጣም ነው ወያላ ያበሸቀኝ ነው ወረላ ስማ ሁሉንም ጨዋታ እኮ ታሸንፍ ኖርማል ነው እንዴት የሊቨርፑል አሸናነፍ እንሸነፋለን ላስት ሚኒት ይገባብናል እኛ ያርለ ይውል ባጃሺልና ቶሲን አደረቢዮን ይዘን የገባን በቤንች ተከላካዮቻችን ማለት ገባር አስቶን ቪላ ምርጥ ቡድን እኮ ነው ስንቶቻችሁ ናችሁ አስቶን ቪላ የምትችሉት ገባር ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት ባክ ቱ ስኩዌር ዋን ፈታ እኮ ነው በቃ አሁን ውርዝናም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫው ኖርማል እኮ ነው አልደበረኝም ምንም ነው ያልደበረኝ በጣም ነው የደበረኝ ደግሞ ማንቹኒያ 19 ቡድን ይደግፋል ሰው 19 ቡድን ዝም በል እስቲ 19 ቡድን ይደግፋል ሰው ኖርማል ነው ሁሉንም ጨዋታ አታሸንፍ ሁሉንም ጨዋታ ማሸነፍ እኮ አይቻልም ገባህ አይደል በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጥርበታለን ምንም ማድረግ አይቻልም ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጥርበት አቆጣጠር አለ እንደዚህ አይነት አቆጣጠር ነው ዛሬ የሚቆጥረው ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል ሁለተኛ ቡድን ማን ሲቲ ነው ይላል ቅድም ሁለተኛ ቡድን አስቶን ቪላ ነበር ኖርምዬ ነው ህዳር ላይ ሆኖ ይታያል ተከዜ እንዴት ነሽ አርሰናል የለንደኗ ሚዜ በልል ይበናት ይሄን ቪዲዮ በደም ኮፒ ሊንክ ሼር ፖስት ያርክ ለሁሉም ወያላ ተደርስልኛል ማለት ነው ቪላዬ ክበሩልኝ ድሮም ሻምፒዮንስ ሊግ የበላ ቡድን እኮ ያስታውቃል መጠጥ ያለ ነው ሻምፒዮንስ ሊግ የበላ ቡድን መጠጥ ያለ ነው እጅን ወያኔ ተከተቱልኝ ወያኔ ትንገረፉልኝ የኔ አባት ክበሩልኝ ሁለቶት በዛብኝ ግን ይካቻም ነው አለ ገና ዘንድሮ ሌላ ይሄው የዋንጫ መደርደር ያማሮትን ሻምፒዮንስ ሊግ ፕሪሚየር ሊግ ያማሮትን ይውሰዱና ይብሉ አረ ክበሩልኝ ምን እየተሰማኝ እንደሆነ እንኳን ምንም ሊገባኝ አልቻለም እጄን ይሞቀኛል እግሬን ይቀዘቅዘኛል እንደው አስቶን ቪላ ይችላል እውነቱን ለመናገር ብናሸንፍ እንኳን በቻንስ ነው ያሸነፍነው ብዬ ነበር ማምነው አጋጣሚ ሆኖ ባለቀ ሰዓት ገብቶብን ምድረ ኩክንያ ራይስ እኔ አንተ ሌሎቹ እንዲህ ሲሸነፉ እንዲህ ነው የሚያብዱ አንድ ነገር እንደው የትርፌ ደጋፊዎች መጠየቅ ፈልጋለሁ እንዴት ነው የቻላችሁት ሽንፈት እኛ አንዴ ብንቀምስ እንደዚህ ያንጨረጨረ እናንተ በተከታታይ እንደው ዲሽቃይ መሰል ታታታ ተደርጋችሁ ስትመጡ ያዘንኩላችሁ የዛሬው ደግሞ የኛ የሚብሰው እንደው ከአንድ ጎል ካገባ ውጪ ሌሎቹ ነፍጭለው ጭራሽ የቤተ ተመልካቹ ነው ቁጭ ብሏል እኮ እንዴ ነጥባችንን እናስጠብቀን መውጣት እየቻልን አንድ ጎል ባለቀ ሰዓት በስቶፔጅ ታይም በ94ኛው ደቂቃ ገብቶብን ጨዋታው አልቋል እንደኔ ዛሬ የአርሰናል ደጋፊ የተቃጠለም አለ ብዬ አላስብም እኔ ውስጤ ነዷል ለማንኛውም ፎሎ ሪፖስት እና ኮፒ ሊንክ ማድረጋችሁን እንዳትረሱ እስቲ ቀጣዩን ጊዜ ምን እንደምንሆን እናያታለን እንደውኝ እንዳለ እንደ ኮርማ አስቀጥቅጠን እናስቀምጣቸው እንደሆነ አናቀም አረ ተቃጠልኩኝ ወገር አረ እኔ ነደድኩኝ ጀሞ ወዴት ሄጄ እኔ ዋው ወይ ይወጣል ወብዬ ማለት ምን አይነት አበሳ ነው በእናታችሁ እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ ሸቃባ ራሱ እኮ አይገልጸውም ኡናይ ኤምሪ ቆይ ምን አደረግነው እኛ አባረር ነው እንጂ አንፈልግም በቃ እኛን አትመጥንም ላሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን ዞር በልልናል ነው አንተ በጣም ብዙ እንቅፋት የሆነ ሰው አይተ ሊሆን ይችላል አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም ምን አይነት ደካማ ቡድን ያሳየነው ዛሬ ምን አይነት ማን ዴቪድ ራያ ዛሬ ቆንጆ ሎጭ ይበልቷል በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል ለማንኛውም ግን ተሰጥቶናል መቀበል አለብን አሚን ብለን ነው መቀበል ያለብን ማን ተሰጠን
ገባልን። ምን አይነት አበሳ ነው በእናታችሁ። እኔ ራሴ ምን ላደርግ መጣሁ? በዛው እንደጠፋው ብቀርስ ምን አይነት ነገር። ግባ እናውጣው ሰጠት። እኔ ደስ ብሎኛል። እርሶስ ደስ ሳላሉትም? መሸነፉ እኮ አይደለም መሸነፉማ ምን ችግር አለ? ትንሽ ቲም እኮ ይሸነፋል። የሚያወራ ትንሽ ቲም ይሸነፋል። አስቶን ቪላ ሲጀመር ባልሽ ነው እኮ አምጪ ሲልሽ መስጠት ነው። ግን ሽንፈቱ አሸናነፉ ደስ ሲል 1-0 እየተመሩ ትሮዛርድ ገብቶ አገባ። ከዛቸውኑ የሆነ ሳካ ወይ ደግሞ ዮኬሬስ አግብቶ ካምባክ ሰራን ብለው ሊጨፍር 95 ላይ ሰጠት። እናቴ ተሙ ሰጠት። ጨጓራሽ ላት አንተ የትንሽ ቲም ደጋፊ ነህ። ያንተ ቲም ትንሽ ነው። ሼር አድርግለት። ሼር ኮፒ ሊንክ በደንብ ይደረግ። ትንሽ ቲም ነው ያለ። ትንሽ ቲም ኖሮ አይወራም። ዋንጫ አይባልም። ዋንጫ የሚባል ነገር አታነሳም። ምንም ብትጎብዝ አንተ ሁለተኛ ነው የምትወጣው። አስቶን ቪላ ኡናይ ኤምሪ ሰጠት። ወሬ እንዳታወራ። አንድ ወያል አልፈልግም። አሁን ታጥበሽ መተኛ ደግሞ በጊዜ ነው። ገና 11 የታባሽ ልትሄጂ ነው። በጊዜ ወደ ቤት ትገቢያለሽ። አገቢም ሰጠት ወያሊት በቃ አየህ፣ እንደዚህ ተረጋጋ። እስቲ ወንድ የሆነ አርሰናል ደጋፊ ማለት ነው የማይገባው ቡድን ነው ያሸነፈው ብሎ ቪዲዮ ይስራ። የማይገባው ቡድን አሸነፈ ብለ ቪዲዮ ስራ። አርሰናል ደጋፊ ወይ ሌላ ምንድነው እንደ ደከማችሁ? 5 ሰዓት ተጫውተው ነው እንደ መጡት ለዚህ ጨዋታ። የደከመ ቡድን አዞሩባቸው። የሆነ ከ50 ደቂቃ እስከሆነ ምናምን ደቂቃ ከ70 ምናምን ደቂቃ እስከ አዞሩባችሁ። እንዴ የሊጉ መሪ አይደላችሁ እንዴ? ምን እሺ ነው? አስቶን ቪላ የልጅነት ቲሜ ነው። አያቴ ትለኛለች አስቶን ቪላ ጥሩ ቡድን ነው ትለኛለች። ቀለል ብሎን ሳምንቱን አሁን ቀለል ብሎን መቀመጫ ሳጥታችሁን ነበር እኮ ቋጥሩ ይከፈትላችኋል። አንኳኩ ይከፈትላችሁ። ቀደም ቪዲዮ ሲሰራ በቃ አቻውን አይደል? ግባ ሳምንቱ ደመቀ። ግባ አስቶን ቪላ ይችላል። እግዚአብሔርን ይችላል። ተጋደሉ። እንዴት ነው የሚችሉት? በስመ አብ አስቶን ቪላ ይገባዋል። ሲጀመር ነው ሁለተኛ ክለብ አስቶን ቪላ ነው። ከዚህ በኋላ ግባ እንችላለን። ጎስት ቪዲዮዎች ሴቭ ያደረኳቸው ቪዲዮዎች አሉ። በእነሱ መለሳለሁ። ግባ የጃፓኗ ሯጭ ኢዝ ባክ ይላል። ምን ብዬሽ ነበረ? ቪላ እንደሚሆንብሽ ነግሬሽ ነበር። ቪላ በመጨረሻው ደቂቃ አንጀቴ ቅቤ ጠጣ። ቪላ አንተ ንጉስ ነህ፣ አንተ ሀያለ መጨረሻ ላይ አረድሽ በ90+። ቡንዲያ ምን አይነት ተጫዋች ነህ? አንቺ ሚዜ ሩጫሽ እስከዚህ እስከ አስቶን ቪላ ድረስ ነው። የአንቺ ሩጫ እስከ አስቶን ቪላ ድረስ ነው። ቪላ ይችላል። ቢላን የሆንብሽ አንጀቴ ቅቤ ነጠጣው። አስቶን ቪላ እኔን አስከፍቶኛል። አስቶን ቪላ እኔም በጣም አስከፍቶኛል፣ አስደብሮኛል። ለዚህ በቆሎ ቲም እናንተ 4 ማግባት አቅቶት ነው አስቶን ቪላ። እሰይ ወያላው ተረጋጋሽ አይደለ? ማን ነው ዋንጫ ቲም ምናምን አንብለሽ ስትከፍሽ የነበረው? አፍሽን ነይ አሁን ተናገሪ እስቲ። ምድረ ወያላ ማለት ነው። አሁን ተረጋግተሻል። አፍሽን ዘግተሽ ቁጭ ነው ማለት ያለብን። አርሰናል ዛሬ ይሸነፋል ብዬ 100% ብዬ ጧት ተናግሬ ነበር። ዝም ብለሽ ፕሪሚየር ሊጉን አዳምቂ። ፊቱን ዝም ብለሽ መራመራ አድርገሽ የሆነ ሰዓት ላይ ቦታ ለቀሽ ወደ ቦታሽ ተመለሽ። እንደ ዛሬ አንጀቴ ቅቤ ጠጥቶ ያቅም ማለት ነው። በጣም ነው ደስ ያለኝ። ሃንገኛው ማለት ነው አንዳቻ ሃንገኛው ማለት ነው። በቃ ሃንገኛውም ልክ እንደ አርሰናል ፕሪሚየር ሊግ አዳማቂ ነው። እኛ ላይ ያሾፈ እኛ ላይ ያላገጠ ማለት ነው። ሁላችሁም ትወርቃላችሁ። በቃ ራሳችሁ ቆጥባችሁ አፋችሁ መዝጋት ብቻ ነው። አባት አስቶን ቪላ ማለት ነው እኮ አለቀ እኮ። አባት አስቶን ቪላ በየአመቱ ዋንጫ ስታለም ስታስብ ፊት ለፊት ዱቅ ብሎ ይጠብቃል። አስቶን ቪላ ፈንደድ ያለ ሀጀሙ ፈንደድ ለጠፍ አርጓቶታል። አቻ ብትወጣ ይሄ ልክ እንደ 3 ነጥብ ነበረ። የእውነት አቻ ይዞ አርሰናል ቢወጣ ልክ እንደ 3 ነጥብ ነበር መቆጠር ያለበት። አስቶን ቪላ በጣም ከባድ ነው። በተለይ ለአርሰናል
አርሰናልን አገኘ ማለት አርሰናል አፈንዳጅ ነው እንዴ። ሁሌ ለዋንጫ ስታስብ ፈንደድ ያለሽ አስቶን ቪላ ጋር ዛሬ ሲቲ ከሰንደርላንድ ጋር አለው። ሰንደርላንድ ጥሩ ቲም ነው። ቢያንስ አንድ ነጥብ ይጥላል ብለህ ተስፋ ታደርጋለህ እንጂ ሲቲ እየተከተለ ነው። ሊቨርፑልም ተስፋ አለው መሰለኝ ይሄ ነገር። ይገማ ዲፌንስ ሳሊባ እና ጋብሪኤል አለቀ። ማንም የተካቸው ማንም ሄንካፒዮንክ ማንም ማስክ አንድ የተካቸው ጋብሪኤል እና ሳሊባ የማይተኩ ናቸው። አረ ቪላ እንደው በምታምነው ይዣለሁ። ተወኝ ዋት በላው ዋት ታስበላ እንዴ ችግር ምንድነው? ቆይ ረበኪዳና ምረት ችግር ምንድነው? እኔ ፕሪሚየር ሊግ በመጣ ቁጥር አዲስ አበባ በመጣ ቁጥር አንተ መበቀለስ ወይስ ዋንጫ መብላት ለያዝ እኔ ችግር ምንድነው? ከኔ ጋር እንዴ እኔ ካንተ ጋር ልመላለስ ወይስ አመት ቁጥር ይልበስ? አረ ተወኝ ስለ መድኃኒዓለም ተወኝ። አረ ተወኝ እንደው አንዴ መሰለ የተከላካይ ስኳድ ዲፕ ያለው ቤንች ላይ ስኬሊ ማይታው በስመ አብ ከጉዳቱ አልሆነን ከውጤቱ አልሆነን። አረ ቪላ ተወኝ በቃ። ከአርሰናል 1 አስቶን ቪላ 2 የተረዳናቸው 5 ነገሮች። የመጀመሪያው እንግዲህ ይሄ ጠላታችን ቀምሮልን ነው የገባው። ጨዋታውን መጀመሪያ በ5 ሚድፊልዶች ነበር የነበረው መቋጠር ስለፈለገ ሚድፊልዱን ያ ነገር ሰርቶልን ነበር ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ደግሞ መልሰን ጨዋታውን መቋጠር ስንጀምር ሚድፊልድ የነበሩትን 2 ተጫዋቾች አስወጥቶ ምን አስገባ? ክንፍ ተጫዋቾችን አስገባና ደግሞ ሌላ ሩት መፈለግ ጀመረ። ከቤንችም እንዳስነሳቸው ተከላካዮች አልነበሩንም። ከዛ በኋላ ፔሳቸው ሲበልጠን መልሰን ኳሱን ተበለጥን ማለት ነው እና ማስተር ክላስ። ሁለተኛ የተረዳነው ነገር ኢንካፔ ዛሬ በጣም አሪፍ ነበረ። እያንዳንዱን ኳስ ክሊር እያደረገ ነበር። ማድረግ ያለበትን ነገር በደንብ እየሰራ ነበረ። መጨረሻ ላይ እንግዲህ 90 ምናምን ደቂቃ ድረስ ተጫውቶ ያቺ ኳስ ከድካም ጋር ከኮንሰንትሬሽን ችግር ጋር ምናምን ነገር የምታጋጥም ነገሩና እሷ ኳስ ዞራ መግባት በጣም ያስጠላል። ግን በጣም ፕሮሚሲንግ የሆነ ፐርፎርማንስ ነው ሲያሳይ የነበረው። ይመቸው። የተረዳነው ሶስተኛ ነገር ዛሬ ከክንፎቻችን ማግኘት የነበረን ግልጋሎት ምንም ያገኘን አልነበረም። ኤቨሬጅም አሪፍ አልነበረችም፣ ቡካዮም አሪፍ አልነበረችም። ስፔሻሊ ኤዚ 2 ጊዜ ስካን አርጋ ካየችው በኋላ ድጋሜ ልጁን መተዋ እኔ ምን እንደሆነ አላውቅም። ሰከንድ ሃፍ ላይም ለዛ ነበር የቀየራት የነበረው። ቡካዮም ዛሬ ጥሩ አልነበረችም፣ ባጭሩ ጥሩ አልነበሩም ሁለቱም። አራተኛ የተረዳ ትሮሳርድ ቡናችን ውስጥ ያስፈልገናል። እሱ ተቀይሮ ገብቶ መልሶ ጉዳቱ ማስጨረስ ስላልቻለ ከጨዋታው ተቀይሮ ወጣ የነበረው። እሱ ከገባ በኋላ ቡናችን በደንብ እየተጫወተ ነበረ፣ በደንብ እያጠቃን ነበረ። ጉዳቱ ምን ያክል እንዳስቸገረን በዛው ማየት ይቻላል። ግን ወንድ የሆነ ተጫዋች ነው። መልሶ ወደ ጨዋታው አስገብቶን ነበር። በዛው ፔስ ጨዋታው መቀጠል አልቻለም። መጨረሻዎቹ ደቂቃዎች ላይ በጣም ሚድፊልዳችን ከብዷቸው ነበር ጨዋታው። የተረዳነው የመጨረሻና አምስተኛ ነገር ቡባከር ካማራ ኢዘ ቦለር በጣም የሚገርም ፐርፎርማንስ ነው እያሳየ ነበረው። እኛም ብዙ የሳትናቸው ኳሶች ነበሩ፣ እነሱም የሳታቸው ኳሶች ነበሩ። እንግዲህ ከ2 ወር በኋላ ምናምን የተሸነፍነው ቋጣሪ ዛሬ ተሳክቶለታል። ሊደርስብን የሚችለው ሲቲ ብቻ ስለሆነ ማለት ነው ሲቲ ላይ እንቋጠራለን። ቀጣይ ጨዋታ ፎሎ ኮፒንግ እያደረጋችሁ ይመቻችሁ። እግር ኳስ አበደች ወንድሜ። እንደዚህ አይነት ጨዋታ እያየ እንዴት ነው እግር ኳስ መመልከት የማትጀምረው? በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቪላ ፓርክ ላይ አስቶን ቪላ መድፈኞቹ አርሰናሎችን አስተናግደው ድራማዊ በሆነ ጨዋታ 2-1 ማሸነፍ ችሏል። በጣም ያበደ ጌም ነበረ። ቪላ አርሰናልን በምን ያህል ደረጃ መፈተን እንደቻለ ተመልክተን ነበር። እርግጥ የበርካቶቻችን ግምት ነበረ በጣም ለአርሰናል ከባድ ፈተና እንደሚሆን። ነገር ግን ጨዋታውን ከሙሉ 3 ነጥብ ጋር ነው ማጠናቀቅ የቻሉት። እንግዲህ ቪላዎች በካሽ አማካኝነት 36ኛው ደቂቃ ላይ ጎል ማስቆጠር ችሎ 1-0 መምራት ችሎ የመጀመሪያው አጋማሽ ተጠናቆ ነበረ። ከመጀመሪያው አጋማሽ በኋላም እንግዲህ በሁለተኛው አጋማሽ መድፈኞቹ አርሰናሎች ቀይሮ ባስገቡት ትሮሳርድ አማካኝነት ጎል አስቆጥሮ ወደ ጨዋታው የሚመለሱ ይመስል ነበረ። ታዲያ ጨዋታውም እንግዲህ በዛ ውጤት ተገባዶ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ ጭማሪ ደቂቃ ላይ ተጠናቆ 95ኛው ደቂቃ ላይ ቡኔዳ በጣም እብደት በሚመስል መልኩ ለአስቶን ቪላ ጎል አስቆጥሮ 2-1 ቪላ አርሰናል መርታት እንዲችል ማድረግ ችሏል። ለመድፈኞቹ አርሰናሎች በጣም ልብ ሰባሪ ውጤት ይመስለኛል። ጎል የተቆጠረችበት መንገድም ሂንካፔን በደንብ የሚያስወቅስ ይመስለኛል፣ በግሌ ማለት የመጣበት መንገድ። ከዛ በተጨማሪም ደግሞ በጨዋታ ላይ በአርሰናል በኩል ያን ያህል ትልቅ ኢንፍሉዌንስ የነበረው ተጫዋች ነበረ ብዬ አላስብም። ዴቪድ ራይ አንዳንድ ጥሩ ሴቮች ነበሩት። ከዲክላን ራይስ ውጪ ግን አይኔ ውስጥ የገባ ተጫዋች ነበረ ብሎ በዚህ ጨዋታ ላይ ለመናገር በጣም አስቸጋሪ ነው። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ መስራት ትችላላችሁ። ናና ቤት ይለያል። በፕሪሚየር ሊጉ መድፈኞቹ አርሰናሎች ከዚህ ጨዋታ ነጥብ መጣል በኋላ እዛው 33 ነጥብን ይዘው አንደኛ ደረጃ ላይ ተቀምጠዋል። ቪላ አስደናቂ አቋሙን እያሳየ እንግዲህ በሁለተኛ ደረጃነት 30 ነጥቦችን በሚያስተቀምጧል። ማንቸስተር ሲቲ ሰንደርላንድን ማሸነፍ የሚችል ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሎ ሁለተኛ ደረጃ ላይ መምጣት ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።